እግዚአብሔር እረኛችን ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በመዝሙረ ዳዊት መጽሐፍ ምዕራፍ 23 ላይ እግዚአብሔር እረኛዬ ነው አለ ዳዊት። እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት አለና ስለ ስሙ በጽድቅ መንገድ መራኝ አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም አለ። ብትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ አለ። እግዚአብሔር መልካም እረኛችን ነው። እግዚአብሔር እውነተኛ ዳኛ ነው። ጌታ ኢየሱስ አንድ ጊዜ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ እንዲህ ብሎ ተናገረ። ከኔ በፊት የመጡት ሌቦችና ወንበዴዎች ናቸው አለ። ሌባው ሊያርድና ሊሰርቅ ሊያጠፋ እንጂ ስለሌላ ለምንም አይመጣም አለ። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ አለ። መልካም የበጎች እረኛ ደግሞ እኔ ነኝ አለ። መልካም የበጎች እረኛ ነፍሱን ስለ በጎቹ ያኖራል ይላል። ሙያተኛ ግን ተኩላ በመጣ ጊዜ ስለ በጎቹ ግድ ስለማይለው ይሸሻል ይላል። ምክንያቱም ሙያተኛ ስለሆነ ነው። ጌታ ኢየሱስ እኔ መልካም የበጎች እረኛ ነኝ አለ። እግዚአብሔር እረኛችን ነው። እግዚአብሔር ታማኝ እረኛ ነው። እግዚአብሔር ታማኝ ጠባቂ ነው። እግዚአብሔር እረኛችን ነው። እግዚአብሔር በሁሉ ቦታ ይመራናል። መልካም ወደ ሆነው ቦታ ያሰማራናል። እግዚአብሔር የነፍሳችን እረኛ ነው። የነፍሳችን ጠባቂ ነው። መጽሐፍ ቅዱስ በትንቢተ ኢሳይያስ መጽሐፍ ምዕራፍ 27 ላይ ሄዳችሁ ስታነቡ ከቁጥር 3 ጀምራችሁ ስለ ወይን ቦታው ሲናገር እንደዚህ አለ። እኔ እግዚአብሔር ጠባቂው ነኝ አለ። በቀንም በሌሊትም እጠብቀዋለሁ አለ። ክፉ እንዳይጎዳው እጠብቀዋለሁ አለ። እግዚአብሔር እውነተኛ እረኛ ነው። እግዚአብሔር ታማኝ እረኛ ነው። እግዚአብሔር ትልቅ ነው። እግዚአብሔር በፊቱ የሚቆም ማንም ስለሌለ እግዚአብሔር ታማኝ እረኛ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እረኛዬ ነው እያልን ታማኝ እረኛዬ ነው እያልን እግዚአብሔር ታማኝ ነው እያልን እናገራለን። እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም አለ። እግዚአብሔር የሚያሳጣን የለም። በእውነት እግዚአብሔር እረኛችሁ ከሆነ እግዚአብሔር ምንም ነገር አንዳች ነገር አያሳጣችሁ። በለመለመ መስክ ደግሞ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም አለ። አያችሁ፣ ኢየሱስ ጌታ ነው። ዳዊት እግዚአብሔርን ስለሚያውቅ ነው። እግዚአብሔር እረኛ እንደሆነ ታማኝ እረኛ እንደሆነ ስለሚያውቅ ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ ስለዚህ ክፉን አልፈራም አለ። እግዚአብሔር መልካም እረኛችን ነው። መልካም እረኛ ደግሞ ነፍሱን ስለ በጎቹ ያኖራል። እግዚአብሔር እረኛዬ ነህ እያላችሁ ኮንፌስ አድርጉ። እግዚአብሔር እረኛችን ነው። እግዚአብሔር ጠባቂያችን ነው። እሱ በለመለመ መስክ ያሳድረናል፣ በዕረፍት ውኃ ዘንድ ደግሞ ይመራናል። እግዚአብሔር እረኛዬ ነው እያላችሁ ተናገሩ። እግዚአብሔር ታማኝ እረኛ ነው። እግዚአብሔር ታማኝ ጠባቂ ነው። ክፉ ነገር አያገኛችሁም፣ ምክንያቱም ታማኝ እረኛ ስላላችሁ። እግዚአብሔር እረኛዬ ነው እያላችሁ ኮንፌስ አድርጉ። እግዚአብሔር ታማኝ እረኛ ነው። ይሄንን መልእክት ለብዙዎች እንዲደርስ ሼር አድርጉልኝ፣ ኮፒ ሊንክ አድርጉ፣ እንዲሁም ሪፖስት እያደረጋችሁ አደርሱልኝ። ተባረኩ። እግዚአብሔር እረኛዬ ነው።